ትናንት የነበረውን የኤምኤምኤ ፋይት አይቼ አንድ ነገር አስታውሶኝ ነው። በፕሮፌሽናል እና በጀማሪ መሃል ያለውን ልዩነት በጣም እንድንረዳ ያደረገን ነው ብዬ አስባለሁ። ውድድሩ በአጭር ደቂቃ ነው ያለቀው፣ ግን ማለቁ የሚያመለክተው ጆን የተባለው እድሜ ልኩን የተዘጋጀበትን የተማረበትን እውቀት ያገኘበትን ስኪል ያገኘበትን ተግባር እንዴት በደቂቃ ውስጥ መፈጸም መቻሉን ነው የሚያሳየው። በተቃራኒው ሴዶ ደግሞ ያው ጀማሪ ነው፣ ፍላጎት አለው፣ መውሰድ ያለበትን የትምህርት ይሁን የስኪል እንትን በበቂ ሁኔታ ባለመውሰዱ ነው እንጂ በባህሪ በጣም አስተሳሰቡ በጣም ወደው ልጅ ነው ሴዶ። ቅንነቱ ደስ ይለኛል፣ የመማር ፍላጎቱ በጣም ደስ ይለኛልና እዚህ ያየሁት በፕሮፌሽናልና ሩኪ የሚባል ጀማሪ ያለውን ልዩነት በጣም ያሳየ ፋይት ነው ብዬ ነው ማስበው። እና እዚህ ውስጥ ልንማርበት ይገባል ብዬ ማስበው በረጅም ዓመታት የምናመጣቸው ስኪሎች ወይ እውቀቶች ምን ያህል ለደቂቃ በውጤት በሚፈተኑ ተግባሮች ውስጥ ሊያመጡልን የሚችሉትን ሰክሰስ የሚያሳይ ነው። በተቃራኒው ደግሞ ብዙ ጩኸት የበዛበት ገና ጀማሪ የሆነ ሁሉን ነገር አውቃለሁ ብሎ ደግሞ የሚደፍረው በተግባር ካልተፈተነ በድብድብ አሁን በታየው አይነት ካልተፈተነ አዋቂ ወይም ጎበዝ መስሎ የሚታይ በየሙያው ዘርፉ በየቦታው አለና ይሄንን ለህብረተሰቡ በጣም ያስተማረ ፋይት ነው ወይም ድብድብ ነው ብዬ ነው ማያዩና እባካችሁ ሁላችንም በመናረጋቸው ነገሮች አሁን ትምህርት እየተዳከመበት ሰዎች ዕውቀት ማግኘት መማር ልምድ አንደርማይን እየተደረጉበት ያለና ፈጣን ነገሮች ብቻ ለውጥ እንዲያመጡና የዛ ተግባራት ብቻ እንዲጎሉ እያረግንበት ያለና ዘሪቱ ትላለች አዱኖ አንዳንዴ ዘፈኑ ጥልቀት የሌላቸው ዘፈኖች ግን ቫይራል የሚወጡ ዘፈኖች ቢኖራሉና ለጊዜያዊ ነገሮች ሊሆኑ ይችላሉ፣ ግን በዛው ፍጥነት ግን ዘላቂ እድሜ ልክ የማይሰለቹ ዘፈኖች መሆን አይችሉም ትላለችና የሱን አይነት ተግባር ያየውበት ድብድብ ነበረ ትናንትና። እና ሁለቱንም ማመስገን ነው የምፈልገው። ጆኒም ኮምፓሽኔት መሆኑ ኮምፓሽኔት ማለት ያንን ከስር ያስተኛውንና ብዙ አደጋ እጅ መስበር ብዙ ጉዳት ማስበር የሚችልበትን የወደቀን ሰው እስከ መጨረሻው ኤጎስቲክ ሆነን ደግሞ ካልጎዳ ነው ያለበትን ነገር ባለማሳየቱ በጣም በጣም ላመሰግነው ይገባል። ፕሮፌሽናሊዝም ማለት ደግሞ ይሄ ለመንቀባረር ሳይሆን ዕውቀት ሲኖረን ደግሞ የምናረገውን ተግባር ብቻ አርጎ ዞር ለማለት ነው እንጂ ከኔ በላይ ደግሞ ማን አለ አታቁማ ብሎ ለማሳየት ጉዳትንና ችሎታን ደግሞ ከሚገባው በላይ ለመመጻደቂያ ለማረጉ ራሱ በጣም ትምህርት ነው። ከዛ ውጪ ደግሞ ሴዶ በሰጠው ቃለ መጠይቅ መጨረሻ ላይ ጀማሪ ነው፣ ብዙ አመት ለፍቷል፣ ብዙ ጥረት ያደርጋል፣ የወሰዳቸው ስኪሎች አሉ። በዛው ልክ ግን ማጠናከር እንዳለበትና እሱ ያጠቃኝ ወይም ቶሎ የተሸነፍኩት እሱ በወሰደው የረጅም ዓመታት ልምድ ነውና የሚለው ይሄ ልምዶች እኔ በሚቀጥለው እንደሱ ተምሬ ሰርቼ ደግሞ መለሳለሁ ማለቱ ሴዶን በጣም በጣም እንዳከብረው አርጎኛልና ሁለቱም ለሁላችንም ምሳሌ የሚሰጡ ለሀገራችንም በጣም ምሳሌ የሚሆኑ በማሸነፍ ውስጥም ኩራትና ጥጋብ አለመኖሩን በመሸነፍ ውስጥ ደግሞ ለለውጥ የአንድ ጊዜ መሸነፍ ሳይሆን በሌላ ጊዜ ደግሞ ተሻሽሎ ለመምጣት የሚለው በጣም ትልቅ መልእክት የሰጠኝ ነውና ይሄንን የሩኪና የፕሮፌሽናል የኤክስፐርትና የጀማሪ ልዩነት በጣም ልንረዳው ይገባልና ሁሌ እኔ የምወተውተው ሙያተኛ በብዙ አመት ያመጣቸውን ልምዶች እና ኤክስፒሪየንሶች ይናገራል። ጆኒ በተለያየ ጊዜ የተናገረውን የተገበረው ይሄን ደግሞ ያመጣው በረጅም ጊዜ ባለው ኤክስፒሪየንስ ሄዶ ያለበትን ዝግጅትና እሱ ካሳለፈው የህይወት ስኪል ሞቼ እንኳን ያለው ሞቼ ነው እኔ ዴቨሎፕ ያደረኩትን ስኪል እንኳን በእኔ አቅም ያለ እስካሁን ስለሌለ እኔ ዴሊቨር ማድረገውን ወይ ማምጣት የምችለውን ሴዶ አሁን ባለበት ደረጃ ማምጣት አይችልም። ግን ብዙ ልምድ ብዙ ትምህርት ተምሮ መጥቶ ታይላንድ ሄዶ ማረጉን አከብርለታለሁ ብሏልና እነዚህ ሁለት ፋይተሮች እኔ በጉልበት ብቻ አይደለም ያያዩዋቸው በጭንቅላትም አስተሳሰባቸው በጣም ጥሩ የሆኑ ሁለት ተደባዳቢዎች ናቸው ያየሁትና ጆኒንም ካለው ካልምነስና ዊዝደም ስኪሉን በጣም አረጋግጦ ሰርቶበት እድሜ ልክ አምጥቶ መተማመኑ ከዛ የመጣና ሰዎችንም ጋይድ አድርጎ ማረጉ በጣም 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 የሚያስከብረው ነው። በዛው በተቃራኒ ደግሞ ሴዶ
የመጣበት ርቀት አለ። በራሱ በኩል በገባው ማረግ በሚገባው ባለው በተሰጠው አቅም የደረሰበት አለ። ደግሞ በሱ ላይ ጨምሮ ከነበረበት ደረጃ በዚህን ያህል ደረጃ እንዲታወቅ ሴዶ የሚል ስም እንዲገንና ታዋቂ እንዲሆን ያረገው ጥረት ነው። ቁጭ ብሎ ፈርቶ ቢቀመጥ ኖሮ ይሄን ያህል እውቅና የማያገኝምና በህይወቱ ትልቅ ለውጥ አምጥቶበታል። አሁን እዚች በአንድ ውጤቷ ቶሎ በመሸነፉ ምክንያት ሰው ለአሸናፊው ብቻ ትኩረት የሰጠና ያኛው እንደተዋረደ ሴዶ እንደወደቀ አድርጎ ነው የሚቆጥረው። ግን ሂዝ ከሬጂየስ ኢነፍ ለመማር እንኳን ልምድ ለመቅሰም ያንን ቴስት ለማድረግና ገብቶ ለመታየት የሚደርስበትንም አደጋ እጅ መሰበርም የእግር መሰበር ቢኖር የሚያስተምረኝ ልምድ ይኖራል ብሎ ደፍሮ መግባቱ በጣም ሊያስደንቀው ይገባልና ሊያሸልማቸው ይገባል። እኔ የዓመቱ ምርጥ ምሳሌዎች ብያቸዋለሁ። እነዚህ ሁለት ተወዳዳሪዎች ለሀገራችንም ለሁላችንም ሊሰጠን የሚስለው ምሳሌ በጣም ልናከብረው ይገባል ብዬ አስባለሁ። ከዛ በተጨማሪ ግን እዚህ ላይ የሚያመለክተን በሁሉም ዘርፍ ፒኤችዲም ዲግሪም ምንም ሆኖ በትምህርቱ ብቻ ዶክተር፣ ፕሮፌሰር፣ ኢንጂነር እየተባልን ስሙን ብቻ ይዘነው ዴሊቨር ያላደረግን ደግሞ ሰዎች እንኖራለን እና ያንን ደግሞ በውጤት ነው መፈተን ያለብን ማለት ነው። ልክ እንደዚህ ድብድብ ውስጥ ገብተን ውጤት ውስጥ ስኪልን በማሳየት መፈተሽ አለብን ብያለሁ አስበውና ይሄ በጀማሪና በፕሮፌሽናል ብቻ ሳይሆን በፕሮፌሽናልም ራሱ ታይትሉና ስሙን ይዘው ደግሞ በውጤት በተግባር የማይገለጥ ውጤት የሌላቸው ብዙ ሰዎች አሉ በሀገራችንና እነዚህም ሰዎች ልክ እንደ ሴዶ ስኪሉን መጨመር ካለባቸው መመጻደቅ ሳይሆን ብንፈተን በተግባር ብንታይ ብዙዎቻችን የሚጠበቅብን ነገር እናደርጋለን ብዬ አላስብም። ራሴንም ጨምረ በደረስኩበት የትምህርት ደረጃ ዶክተር አሻግሬ ተብዬ የምግብና የስነ ምግብ ማልቅ በምሰጣቸው መረጃዎች ላይ አሁንም ሁልጊዜ ይቀረኛል ብዬ ነው የምፈራውና በምሰጣቸው ሜሴጆች አሁንም አነባለሁ። ጥያቄዎች ሲመጡ ለማሻሻል ሞክራለሁና እንደዚህ አይነት አስተሳሰብ ሊኖረን ይገባል። ከዛ ውጪ ህብረተሰባችን ደግሞ በድፍረት በጩኸት ብቻ ስኪሉ አለን ወይም እኛ ነን ጀግኖቹ ብለው በቲክቶክም በሶሻል ሚዲያ እውቀት ያላቸው ሰዎች ዝም ብለው የሆነ ቦታ ተቀምጠው የሌላቸው ደግሞ እያወሩ እየለፈለጉ በውጤት ሳይለኩ ጀግና የሚመስሉትን ሰዎች ደግሞ ልንፈትሻቸውና በተግባር ምን አድርገውልናል ብለን ልንጠይቃቸው ይገባልና እኔ ይሄ ትልቅ የአዲስ ዓመት ካመጣቸው መልእክቶች ውስጥ ያየሁት ይህንን ውድድር በእነዚህ በሁለት ፋይተሮች መሃል ያለው በአጭር ደቂቃ የተጠናቀቀ ቢመስልም ግን በአጭር ደቂቃ ውስጥ የተጠናቀቀው በረጅም ዓመት የገነባውን ስኪል ምን ማድረግ እንዳለበት ስላወቀ ዘራይት ነገር የት ጋር ምን ባረገው ምን ውጤት አመጣለሁ ብሎ ስትራቴጂ አስቀምጦ የሄደበት ከዚህ በፊትም በአጭር ደቂቃ ውስጥ የጨረሰበት ነውና በሚቀጥለው እንግዲህ እነዚህ ሁለት አካላቶች ይሄኛውም ራሱን አሻሽሎ ከመመጻደቅ ትቶ ሌሎች ከሱ የተሻሉ ከሀገር ውስጥ ውጪ ያሉ ሰዎችን ደግሞ ጆኒ ራሱን በኢትዮጵያ ውስጥ አስመስክሯል። ሌሎች ደግሞ ቦታዎች ላይ ስኪሉን እና የሚለውን ነገር ደግሞ ከዚህ ከሀገርና ኢትዮጵያ ውስጥ ካለው መመጻደቅ ደግሞ ወጥቶ በሌላ ዓለም ታይላንድ ውስጥም ሌሎች ኤሽያ ውስጥም ይሄንን ፋይት የሚሉ ግጥሚያዎች ውስጥ ገብቶ ደግሞ ራሱን ከፍ ያለ ደረጃ ማብቃት አለበት ብዬ አስባለሁ። ሴዶ ደግሞ አሁን ካለበት ደረጃ ደግሞ በጆኒ ደረጃ ደርሶ ደግሞ ራሱን አፕግሬድ ማድረግ አለበት ብዬ ነው ማስበውና ይሄ እንግዲህ አንዳንዴ በሙያ ዘርፎች በምንሰጣቸው የጋራጅ መኪና ሰዎች መኪና መጥተው በደቂቃ ችግሯን ያውቃታል፣ ግን ወዲያው ለሰው ተር አድርገው አያስነሱም። ለምን ስትሏቸው ሰዎች አያምኑንም። እኔ በብዙ ዓመታት የገነባሁት ስኪል ነው ወይም እውቀት ነው፣ ግን ሰዎች በደቂቃ ወይ በአንድ ደቂቃ እንደ ሴዶ መኪናውን ተረካ አድርጌ ሳስነስላቸው ክፍያ ለመፈጸም ብዙ ዋጋ ለመጠየቅ ይጨንቃቸዋል። ለአንድ ደቂቃ ነው ወይ ይሄን ያህል ብር የምታስከፍለን ይላሉ። አሁን የሰራሁት አንድ ደቂቃ ቢሆንም ማስከፍል ግን ለ20 ለ30 ዓመት ለተማርኩበት፣ ለተዘጋጀሁበት፣ ላጠናሁበት፣ ላነበብኩበት ስኪሉን ዴቨሎፕ ለማድረግ በየጂሙ በየስፖርት ቤቱ ለሮጥኩበት፣ ላጠናሁበት ከፈተናንም ይሁን በጉልበት ይሁን በፈተና ለማለፍ ያሳለፍኩበትን ሲሆን እኛም ለባለሙያዎችና ለባለሙያዎች ለስኪል ላላቸው ሰዎች ማድረግ ያለብንን ነገር ደግሞ ማድረግና ከሩኪ ወይ ከጀማሪ ጋር እኩል ባለማነጻጸር ኤፊሽንት የሆነ ስራ በደቂቃ ውስጥ አንድ ነገር አድርገው ለውጥ ለሚያመጡልን ስራ ሰዎች ትኩረት እንድንሰጥ ነው። አገራችንም ብዙ ፖለቲሻንስ የሚሆኑ ሊደርሺፕ ላይ የሚያሉ ሰዎች በአፍና በንግግር ብቻ ቃላትን በሚያሳምሩ ወይም በየቦታው ራሳቸውን በማሳየት የሚያሉትን ብቻ ሳይሆን በውጤት የተፈተኑ ሰዎች ቆጥረን ደምረን
በዚህ ቦታ ላይ ምን ለውጥ አምጥተሃል፣ ምን የሚታይ ነገር ሰርተሃል ብለን መጠየቅ አለብንና ሰዎች ሁላቸውም ፈተና ወይ ድብድብ ወይም ቦክስ እስከሚመጣባቸው በውጤት እስከሚፈተኑ ድረስ ሁሉም ሰው ሙያተኛ ይመስላል። ግን መለካት ያለብን በውጤታቸውና በሚያመጡት ለውጥ ነው ለማለት ነው። በዚህ ላይ ያላችሁን ሀሳብ ስጡኝ ነው ለማለት ነው። አመሰግናለሁ።